እሺ ስሜ ቢኒያም ንጋቱ ይባላል። የመጣሁት ከዚሁ ከአዳማ ነው። አጉል ተቆራኝቶኝ ኃይለኛው ትዝታሽ ኃይለኛው ትዝታሽ ይበቃል። ማን ነበር ስምህ? ቢኒያም ንጋቱ። አይመጥንም። አላመሰግንም። አትገደድም ለማመስገን። Abutiin gologoluu cokorsaani raga galaa malee cokorsaani raga galaa malee. Makina walloo dhufuu tumbi caadhatuna arangwaadheera tumbi caadhatuna arangwaadheera. Abbaafeetti jaaladhu ani maanan oolu nagaadeera ani maanan oolu nagaadeera. Ajaa'iba yaa miidhagaa ajaa'iba bareeduma giitee oneetiyaa yaati mireen afaan dammaa yoo largaan keenya yoomumaa yaa boontu sanyii namaa. Mukamoomiyaa sololoo qilleensi raasee looyi kootu yaa joroko rakkataan bineensi nyaatu. Mukamoomiyaa sololoo qilleensi raasee looyi kootu yaa jigaago rakkataan bineensi nyaatu. ባትኖርም ካጠገቤም ከጎኔ በተለየኝ እኔ ሳይሃለው አንተ ባታየኝ ሳየው ባድር በውል አይወጣለኝ ፍቅር ያንተስ ፍቅር ካጠገብህ ሆኜ ባላጫወትህ ገላህን አቅፌ ምንም ባልሰምህ በሀሳብ ካንተው ነኝ መቼም አልለይም በሀሳብ መነጽር ሁሌ ነው የማየ ውቅያኖስ። ትዕግስት ብዙም ጊዜ ማባከን አያስፈልግም። ልምምድሽን ቀጥይ። ይሄ ጥሩ አዘፋፈን ግን አይደለም አሁን ያቀረብሽልን። ገና ያልገባሽ ነገር ይበዛል። እሺ ከጥሩ ነገር ለመጀመር እንኳን ራሱ አይቻልም ባንቺ አቀራረብ። ሙቀቱ እንዴት ይዟችኋል? አሪፍ ነው አይደል? ለኛ ተመችቶናል። ምክንያቱም አዲስ አበባ እንደዚህ አይነት ሙቀት የምናገኘው ስቲም ውስጥ ነው፣ ከፍለን ነው። ዛሬ በነጻ ስቲም ውስጥ ስለገባን ደስ ብሎናል። ውድድሩ ይቀጥላል። የድምጽ ተወዳዳሪዎች በርካቶች ናቸው። አፋርን ወክለው ለተከታዩ ዙር የሚያልፉ ተወዛዋዦችም ተራቸውን እየጠበቁ ነው። ሙቀት የሚያስረሳ ድምጽ ገና ይመጣልና በትዕግስት እንድትጠብቁ በአክብሮት እንጠይቃለን። እንዲህ የምትሉት ነገር ግን በጣም ያምራል። የሆነ ስቴዲየም ውስጥ ቲፎዞ የሚደረግ ነገር ነው የሚመስለው። የክብር ስፖንሰሮቻችንን እናመስግን። የአፋር ውሃ ስራዎች ድርጅት ወይንም አቶ መሐመድ ላሌን እባካችሁ አመስግኑልን። ስሜ እንዳልካቸው ይባላል ከአዲስ አበባ። አግኝቶ ላይ ያገኝ ወይ ጠቅሞ ላይ ጠቅመው ሰው ለምን ይኖራል ትዝታ ሲያደክመው። ትርጉሙ ምንድነው ትዝታ ምንድነው ሰው ማሰብ ምንድነው ትዝታ ባክተው የማይሉት የሁሉም ሰው ጌታ ይኸው ሰው ይኖራል በትዝታ ሰበብ ይኸው ሰው ይኖራል በትዝታ ሰበብ የኋሌ ሲጋለብ ትላንትን በማሰብ ሰው እንዴት ባለፈው በትላንት ይኖራል ሰው እንዴት ባለፈው በትላንት ይኖራል። እሺ
ወደ ላይም ወደ ታችም ታየ ድምፁ ምንም ያማረ ነገር አልሰማንም። እጅግ የከሳ ድምጽ ነው ይሄ። በደንብ ለዘፋኝ የሚሆን ዝግጅት አልተዘጋጀህም። ስለዚህ ይህን ዙር አይመጥንም ባጭሩ። ድሮ ፈራሁኔ ከቶ እንዳልከስርሽ ሞት መስለኝ ነበር ከጎኔ ሳጣሽ ዛሬ ተቀይሮ ልቤ ልብ ገዝቷል ሚወደውን ወዶ የጠላውን ጠልቷል እኔ ሳልቆርጥም አይቻል የለ ብቸኝነት ሰው አልገደለ ብቸኝነት ሰው ቢገልማ ማን ይቀራል ከዚህ ከተማ ያነባው ስለምን ሄደሽ አዝኛለው ስለጠላሽኝ አልሞትኩም በፍቃዱ ድኛለው ፍቅር እንደ ድሮ እንደው ስትጥሪ ይበቃል ይበቃል። ዝም ብሎ በእውነት ለመነጋገር ከሆነ ዝም ብሎ ነው የጮህከው። ጮሃል ነው የሚባለው እንጂ ዘፍነሃል በፍጹም ሊባል አይችልም። ልክ አይደለም እንደዚህ አይነት አዘፋፈን። በደንብ ስማ። በዚህ እድሜ ድምጽህን ካልገራኸው ከዚህ ወዲያ ያለው እድሜ የባሰ ግራር ነው የሚሆንብህ ድምጽህ። ስለዚህ አይሆንም ማለት ነው። ቻልኩም በምን ሰበብ ልርሳሽ በምን ሰበብ ልርሳሽ በምን ሰበብ ልርሳሽ እከደከ ሰይጣን ይህም ቤላ አስረጨው ድንገት ኮሽ እያለ አሟሟኝ እንደጨው አንቺም አልተመለሽ እኔም አላስቻለኝ በሀሳብ ዋጃለሁ እያብከነከነኝ አለሁት ያልኩት ዘመድ ጎረቤት ሆነ እኔስ ካንቺው ጋር ነኝ ቀንና ሌሊቱ ተናደጅ ልታገሰ አሃ ኩርፊያሽን ላውርደው አሃ እዳው ተችሎ ነው። የድምጽህ ሬንጅ በጣም አነስተኛ ነው። በዚህ ላይ ትንፋሽም የመያዝ አቅም እንደዚሁ ደካማ ነው። ዜማውን በደንብ ትለዋለህ፣ መቀለጽ ትችላለህ። እነኝን ሁለቱ እንግዲህ እንደ መጀመሪያ ዙር ችግር ይታዩና እድል ተሰጥቶ እነኝን አሻሽለ ለማምጣት ብትሞክር ቅር አይለኝም። አዎ እንግዲህ መበርታት ነው ያለብህ። በጣም ስጋ ፍርሃት ነበባል እግርህ ምናምን ሁሉ በጣም ሼክ እያደረገ ነው እንዴ ትዊስት እያደረገ። ስለዚህ ወደፊት ሳትፈራ መስፈን ያሰብከውን ነገር ጠንክረ መስራት ነው ያለብህ። እሺ በርታ፣ ተሳክቷል። አስከፋኝ ሳስበው አዲስ ቤት አደራች አለችኝ ያልኳት ሰው ሰከብ ሳሞካሻት ስሟን ሳወድሰው ሸርተት አለች ድንገት አቤት ሰው አወይ ሰው አቤት ሰው አወይ ሰው መሬት አስተከዘኝ አስከፋኝ ሳስበው አዲስ ቤት አደራች አለችኝ ያልኳት ሰው ሰከብ ሳሞካሻት ስሟን ሳወድሰው ሸርተት አለች ድንገት አቤት ሰው አወይ ሰው አቤት ሰው ማዕበል ነው ፍቅሯ የባህር ላይ የውቅያኖስ ንፋስ ወያሎክ ሰው ወያልከሰም ለካስ አይን ነገር አይወራ የሷስ ማዕበል ነው ፍቅሯ የባህር ላይ የውቅያኖስ ንፋስ ወያሎክ ሰው ወያልከሰም ለካስ አይን ነገር አይወራ የሷስ ወዶ የገባ ሰው ከባህር ከውሃ ዋኝቶ ይውጣው እንጂ ሌላ ማን ሊረዳው? የተፈጥሮ ቅርጿ ስቦኝ ገብቻለሁ የውቅያኖስ ሀሳብ ምርኮኛ ሆኛለሁ። ሶላርቲ አጉል ሆነ የኔም ገላ
አልሰከንም እንዴት ላመቻቸው የዋህ ልቤን አሰለቸው እንዴት ላመቻቸው የዋህ ልቤን አሰለቸው የተባባለው የኔ ቆንጆ ማን ያስረዳውና የኔ ቆንጆ አይነን ከልብ ጋር የኔ ቆንጆ አማከደውና የኔ ቆንጆ መኛት ፍላጎቴን የኔ ቆንጆ አዘበራረገው የኔ ቆንጆ እቸግሮኛል ሰዎች የኔ ቆንጆ ኧረ እንዴት ልዝለቀው የኔ ቆንጆ ምነው የኔ ቆንጆ ምነው ቤተልሔም ሶላቲዮ አጉል ተቆራኝቶኝ ኃይለኛው ትዝታሽ ኃይለኛው ትዝታሽ ኃይለኛው ትዝታሽ ልረሳሽ አልቻልኩም በምን ሰበብ ልርሳሽ በምን ሰበብ ልርሳሽ በምን ሰበብ ልርሳሽ እከደከ ሰይጣን ይህም ቤት ላስረጨው ድንገት ኮሽ እያለን አሟሟኝ እንደጨው እከደከ ሰይጣን ይህም ቤት ላስረጨው ሻውል እስቲ ሌላ ሙዚቃ ተጫወት ሶላቲዮ ምሬት አስተከዘኝ አስከፋኝ ሳስበው አዲስ ቤት አደራች አለችኝ ያልኳት ሰው ስከብሳ ሞካሸት ስሟን ሳወድሰው ሸርተት አለች ድንገት አቤት ሰው አወይ ሰው አቤት ሰው አወይ ሰው ከአፌ ነጥዬ እንዳላጎረስኳት አንድ ያጣላል ብዬ ቆሜ እንዳልደገምኳት ያቅርቦት ወዳጄን ብትከዳኝ ታዘብኳት እጄ ጣልሽ ብዬ አምርሬ ረገምኳት እጄ ጣልሽ ብዬ አምርሬ ረገምኳት ሰንበታለችና አን ማቅደሱ ከቀናን እሺ መለማመድ የሚያስችል ነገር እንዳለህ ብቻ ነው የታየኝ ብትለማመድ ሊቀየር የሚችል ድምጽ እንዳለህ ነው የተሰማኝ ያ ማለት ከሆነ ጊዜ በኋላ ልምምዱን ከቀጠልክ ጥሩ መሆን ትችላለህ መሆን አትችልም የሚል ነገር የለም ከአንደኛው ወደ ሁለተኛው መምጣት በራሱ በቂ ነው ማስረጃ ነው የሆነ ነገር አለኝ ማለት ነው በተፈጥሮ የሚለውን ገባ ስለዚህ በተፈጥሮ የተሰጠህችን ትንሿን ነገር ማበልጸግ መቻል አለብህ እያንዳንዱን ኤክሰርሳይዝ የሚሰራ ልምምድ ከባለሙያ ጋር ሆነ ብትለማመድ ጥሩ ለውጥ ልታመጣ ትችላለህ አሁን ግን እንደ ውድድር በአንጻራዊ መልኩ ሲታይ በቂ አይደለም ያቀረብከው ነገር ማለት ነው መሰግን ሶላቲዮ ስሜ መብሪት ኩመል እባላለሁ የመጣሁት ከሎጊያ ነው ማቀርበው ደግሞ የትርሐስ ኮበለይ የሚለው ከብደኒ ሎ ፈተነ ኻይ ተዘልለኒ ትብለኻይ ኮበለይ ባይ አንተ ኮበለይ ባይ ሓሚ መለኹ ንዓነባ አታንስ ወዲ ልቡና ብደረቱ አርሓግ መልሽድን ካብ ኩለ መዛቱ ተዓድልያን እስ ንዓኻ ኸፈቱ ኮበለይ ባይ አንተ ኮበለይ ባይ ሓሚ መለኹ ولنبا أنت مواتي نعنبت سوحي قلب بلاني أبصنك فرحي أتولدنا مدب عدقان قلب بلاني أبصنك فرحي كوبلي باي أنت كوبلي باي حامي ملخو نعنبا كوبلي شاني تبغالي تكون أنا أنت يبغالي تكون أنا من ቃል
ቃል ኪዳን ነሽ አይደል? ቃል ኪዳን ለምን በትግርኛ ለመወዳደር እንደመረጥሽ አላወኩም። ምናልባት ሌሎች ተወዳዳሪዎች በኢትዮጵያን አይዶል ላይ ይሄን ሲወዳደሩ ታይተሽ ሊሆን ይችላል። ነገር ግን በቂ አዘፋፈን አይደለም ያለው። ትንሽ ምርጫም የዜማውም አይነት ካንቺ ጋር ተስማምቷል ለማለት ይቸግረኛል። ስለዚህ ለኔ በቂ አቀራረብ አይደለም ነው ምለው። የሌሎች ዳኞችን አስተያየት ደግሞ አዳምጪ። ተመሳሳይ ነው የሁሉም አስተያየት። ስለዚህ ይሄን ዙር አይመጥንም ማለት ነው። ኦሆሆይ በደሳሳ ጎጆ ኦሆሆይ ገላ ኦሆሆይ ሀረግ በወረሰው ኦሆሆይ ገላ ኦሆሆይ የወጣቱ ፋልጅ ኦሆሆይ ገላ ኦሆሆይ በቅባት የራሰው። እሺ ይኸውልሽ ገና ከጅምሩ አንቺ እንደ ድምፃዊ ራስሽን ስትቆጥሪ ወይም መድረክ ላይ ስትቆሚ በደንብ ማሰብ፣ ወደ ራስሽ መመልከት፣ ወደ ውስጥሽ ማዳመጥ፣ ሰውን እንዴት ላዝናናው እችላለሁ ብለሽ መገመት። ቀጥ ብለሽ ሰንደቅ ዓላማ እንደሚያወርድ እንዲህ ካልሽ አያስደስትም ለሰው። ገባሽ? ራስሽ ዘና ብለሽ ሰውን ልታዝናኝ መቻል አለብሽ። ከዛ በኋላ ደግሞ ስለ ድምፅ አወጣጥ መጨነቅ መቻል አለብሽ። ቅድሚያ ለስቴጁ ወይም ደግሞ ከህዝብ ጋር ላለሽ ግንኙነት ትኩረት መስጠት መቻል አለብሽ። እንደዛ ካደረግሽ በኋላ ድምፄ እንዴት አድርጌ ባወጣ ያምራል የሚለውን ማሰብ ነው። ስለዚህ በሁለቱም በድምፃዊነቱም በመድረክ አያያዙ አልሆነልሽም፣ አይመጥንም።